ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ጋር ደህና ነኝ። ክብሩ ይስፋ ለመድኃኒዓለም ለድንግል ማርያም ልጅ። እንዴት ናችሁ? ደህና ናችሁ? አለውኝ እግዚአብሔር ክብሩ የተመሰገነ ይሁን። እንዴት ነው እያለሁ በቅድሚያ እንኳን እንደደረሳችሁ ለዓይድ ሙባረክ ብያለሁ። እህት ወንድሞቼ ደህና ናችሁ ወይ? አላችሁ? ካለውኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም ለድንግል ማርያም ልጅ። እኔ ጋር ያለው ሰላም እናንተ ጋር እንዲሆን እመኛለሁ። ረመዳን እንግዲህ የመጨረሻው ቀን ነው። ዛሬ ደግሞ የሆነ ደስ የሚል ነገር ሰምቼ መጣሁኝና ደስ አለኝ በጣም ነው። በፊትም ጀምሮ ቆይቷን ዛሬ የመጀመሪያ ልጇን ሳትወልድ በፊት በጣም እከታተላታለሁ ናችን እህታችንን። ያው እሷም ስደት ነበረችና እኔ እንጃ የመጀመሪያው ላይ እንደውም ራሱ እርጉዙና ከእመቤት ካሳ ፍቅረኛ ጋር ከሱ ነው ያረገዝኩት ብላ የእመቤት ካሳ ፕራንክ ስታደርጋት ነበር እና ያወቅኳትኝ እችን እህቴን እና ከዛንም ያው ፕራንክ መሆኑን ያወቅነው እውነት መስሎ ነበረ ግን በዛን ሰዓት ላይ እና በጣም ደስ የምትል ልጅ ነች። ብዙ ነገር ያየች እህታችን ነችና ከዛን ያን ልጅ ተወለደ። እግዚአብሔር ይመስገን ልጇ ማደገላት። አንዳንዴ ያያችሁ ስትርቁ እግዚአብሔር በመንገድ በሌላ መንገድ ባልጫጫ መጥቶ ያነሳቸውና እሷ ብዙ ብትጎዳም ደግሞ ያው እግዚአብሔር ደግሞ ጥሩ ትዳር ሰጥቷታል፣ ጥሩ ባል ሰጥቷታል፣ ጥሩ አክባሪ ባል ሰጥቷታል። ደግሞ በዚህ ላይ ደግሞ ሳላደንቃት ወይኔ ስሟ ደግሞ አሁን ጠፋብኝ እኮ ጓደኛዋ የእመቤት ካሳም ጓደኛ ነበረች። አሁንም ለሷ የምታዋልዳት ሰው ማለት እንዲህ ነው። በቃ ሰው ማለት እንዲህ ነው። ጓደኛ ማለት ይሄ ነው። በቃ በደስታም በሐዘንም በችግርም በሙንም በምንም የሚመጣ ጓደኛ በቃ ይሄ ነው። በቃ ጓደኛ ማለት ይሄ ነው። እግዚአብሔርን በቃ ጓደኛ ማለት ይሄ ነው። በቃ መብላት መጠጣት ብቻ አይደለም፣ ሲኖር ብቻ አይደለም፣ ስታጡ በመከራችሁም ጊዜም አብሯችሁ። የመጀመሪያ ልጇም ሲወለድ አብራት ነበረች። አሁን ደግሞ ድጋሚ ስራ ሲወለድ እርግጥ ሰው ሴትም ትሆን ወንድ ሴት ነች ብለዋል። አብራት ነታለችው እና ቀናው ባይዘው ወይኔ እኔም ጓደኛ በሆነች እንደዚህ አይነት ጓደኛ በሆነች አለ እግዚአብሔርን ምርጥ ጓደኛ። በቃ ጓደኛ ማለት ይሄ ነው። በቃ ጓደኛ ማለት እንዲህ ነው። በቃ በምጥ ጊዜ አብረሽ ያማጥሽ፣ በችግርሽ ጊዜ አብረሽ አንድ በቃ ጓደኛ ይሄ ነው። በቃ ፋሚሊ እግዚአብሔርን ጓደኛ ሲኖራችሁ ሽኩና ሳይኖራችሁ ፊት የሚነሳችሁ ጓደኛ አይደለም። ጓደኛ ማለት በቃ በሁሉም ነገር ነው። ጓደኛ ማለት ዝም ብሎ በቃ በወሬ የሚያጨናንቃችሁ አይደለም። በቃ በሁሉም ነገር ጓደኛ ማለት እግዚአብሔርን በጣም ነው ማደንቃት። ትንሽ በጣም ነው ማደንቃት። የገኒን ጓደኛ በጣም አደንቃታለሁኝ እና ገኒዬ እንኳን ደስ አለሽ፣ እንኳን ለዚያ በቃሽ። እኔ ውድ እህት መብርሃን በሽልም ታወጣሽ። እመቤቴ እጇን ደግፋ ምጥሽን አቅላልሽ ወልደሻን አሳቅፋሻለች። የኔ እናት የማታሳፍር ድንግል ማርያም እናቴ ምርኩዝና ምጥሽን አቅላ ወልደሻን መብርሃን በሽልም ታውጣሽ፣ እቅፍ ደገፍ ታደርገልሽ፣ ታሳድግልሽ፣ ክፋኝ ካብሽ እድግ ብለው ደግሞ ሁለቱንም ስመሽ ደግመሻው ነው ሙለጂ። ለመልካም ሰው መልካም ነገር መመኘት ጥሩ ነው። ብዙ መልካሞች አሉ። ለምሳሌ አሁን ቤቲ እሷም በጣም ምርጥ እህት ነች። እውነት ለመናገር እኔ እዚህ ጋር እሷን ለማንትን ለማለት አይደለም፣ እንድትወደኝ ወይ ለሌላ ነገር ፈልጌ ሳይሆን በጣም ጥሩ ሴት ነች፣ ጠንካራ ሴት ነች። እህቶቿ የምታበረታታ እህት ነች። እሷን በቃ እኛ ችግራችን ምንድን ነው ታውቃላችሁ? የሚያበረታታን የሚለን ሰው መደገፍ አንችልበትም፣ ማበረታታት አንችልበትም። ዝቅ ማድረግ ነው የምንወደው እና እሷን በጣም እህቶችን ታበረታታለች። በጣም ዩቱብ ራሱ ክፈቱ ብላ የምትጮህ እሷ ነች። እኔ ዩቱበሮችን አይቻለሁ። እመቤት ካዛ ከውድድሩ ጋር ነው ማውቃት። ዩቱበር ሳትሆን ማንም ዩቱብ ክፈቱ ብሎ የሚጮህ የለም እንደ ቤቲ። በእውነት ለመናገር ከሆነ ማንም ክፈቱ ዩቱብ ተጠቀማላችሁ ክፈቱ ምናምን እንደዚህ በሉ ምናምን እያለ ሚዲያ ላይ እንደዚህ የሚያወራ ሰው አላየሁም። እሷ ብቻ ነች እውነት ለመናገር እና እንደሷ አይነቱ ማበረታታት እንደነዚህ አሁን እንደገኒና እቺኛው ማን አሁን የወለደችዋል እንደሷ አይነት ማበረታታት አለብን። በቃ ማበረታታት መደጋገፍ እና
ቤቲ ምርጥ ሴት ነች፣ ጠንካራ ጎበዝ። አብሶ አረብ ሀገር ቀምሰው የመጡት አረብ ሀገር ለፍተው ጥረው ግረው የመጡ እህቶች በጣም ጠንካሮች ናቸው፣ በጣም ጠንካሮች እና ደግሞ በርቱ እንዲያርጉ የሚላችሁን ደግሞ እናንተ ደግሞ በጎን በላይክ በሼር በሰብስክራይብ ብታበረታቱ ምንም ችግር የለውም እኮ የሚከፈልበት አይደለም፣ የሚያስከፍል ነገር ነው እና ይሄ ነው ላለው ገንዬ በርቺ፣ እግዚአብሔር ያበርታሽ፣ እመብርሃን በሽለም ታውጣሽ። እንኳን ደስ አለሽ። ግን ይሄ ቪዲዮ እሷ ጋር ካልደረሰ ወየውላችሁ። ሼር አድርጉልኝ፣ ሼር አድርጉና ገንዬ የኔ ውድ እንኳን ደስ አለሽ። ጓደኛሽንም ደግሞ እናመሰግናታለን ከጎኒ ስለምትሆን ስለምታበረታታሽ፣ በደስታም በሀዘንም ጊዜ አብራሽ ስለሆነች ለባለቤትሽም እንኳን ደስ አለሽ ብያለሁ። እመቤቴ በሽልም ታውጣሽ፣ ልጅሽን ታሳድግልሽ። እኔንም ላይክ አድርጉኝ፣ ሼር አድርጉኝ፣ ላይክ አድርጉኝ፣ ሰብስክራይብ አድርግታችሁ አበረታቱኝ እላቸዋለሁ። ግን ይሄንን ቪዲዮ እሷ ጋር ደርሷት እንዲደርሳት ሼር አድርጉ። ነግሬያቸዋለሁ። ሼር አድርጉ። በሷም ለኔ ለላይኩን አድርጉ። እንደነዚህ አይነት ሰዎችን እናበረታታ። ወዳቸዋለሁ።